ትሁቴ ሆስፒታል ገባች። አባዬ በጸጸት እንግዲህ ተቃጠለ ማለት ነው። ተጸጸተ፣ በጣም ተቃጠለ። ለእኔ ብላ ስትንከራተት እኔም ጮኬ ከቤት አበረርኳት ብላ እንግዲህ ትሁቴ አለሜ እንደዚህ በመኪና ገፍትራ ደፍታት ሄደች ማለት ነው። አለሜ እንግዲህ አላማ ይዛ ነበር ከዛ ቤት ወጥታ ሄደችው። ታዲያ አባዬ በጸጸት እንደዚህ ስቅስቅ ብሎ ራሱን ይዞ እያለቀሰ ነው ማለት ነው። በአንድ ጊዜ ሁለት ሰዎች አጣሁኝ። ቆይ ለምንድን ነው ወደ ራሴ ያልተመለስኩት? እኔ ከአለሜ ከትሁት አለምን አስበለጥኩኝ፣ ራስ ወዳድ ሆንኩኝ። ወይኔ ከበደ እያለ እንግዲህ አባዬ ስቅስቅ ብሎ አለቀሰ ማለት ነው። ትሁትም ተይ ስትባል እንግዲህ አልሰማ አለች። ሴትዮዋን በሕይወት እንዳለች ሰምቻለሁ። ስለዚህ እሷ እኮ የልጅህ እናት ናት አባዬ፣ እና እሷ ወደዚህ ቤት መመለስ አለባት ግዴታ ነው እያለች ብትልም አባዬም ደግሞ ትሁት ይህንን ነገር ትቸዋለሁ አልፈልግም በቃ ይቅር ቢላትም አባዬ ምን ሆናችኋል? ቆይ አንተ ደግሞ ምን ሆነ እንደዚህ ሀሳብን የቀየርከው? ተው እንጂ አባዬ እያለች ብትለውም ትሁት በቃ ይቅር ሁሉም ነገር ትቸዋለሁ ስልሽ አይ እኔ አልተውም፣ ጀምሬዋለሁ አልተውም አባዬ፣ የፈለግከውን ነገር ማለት ትችላለህ፣ እኔ ግን ከዳር እስካልደረስኩ ድረስ መተው አልችልም አለችው። ከዛ በኋላ እና እንዴት ይሻላል ታዲያ? ትሁት በቃሽ፣ እኔ እስካሁን ሰላሜን አግኝቼ ነበር፣ አሁን ግን ሰላሜን እያጣሁ ነው። እኔ ነኝ ሰላምን ያሳጣሁ ከአባዬ አላውቅም፣ ግን በቃ አባዬ። ከዛ በኋላ እንግዲህ ትሁት አንድ ሁለት እያለች አልሰማ ብላ እንግዲህ ያው ወደ ውጪ ወጥታ እየሄደች እያለ አለሜ በድንገት መታ በመኪና ገፍትራ እንግዲህ ጥላት ሄደች ማለት ነው። ትሁት እስካሁን ማን እንደዚህ እንዳደረጋት እንኳ አታውቅም። አባዬ ግን በጣም ልቡ ተሰብሯል ማለት ነው። በጣም ነው ያዘነው። እኔ ነኝ ከቤት ውጪ ብዬ አስወጥቼሽ እንደዚህ ያስደረግኩሽ ልጄ፣ ይቅርታ አድርጊልኝ እባክሽ የኔ ልጅ ይቅርታ እያለች እንግዲህ አባዬ በጣም ነው የተጸጸተው ማለት ነው። ምክንያቱም ያልታሰበ ነገር ነው የሆነው። ስለዚህ አባዬ እንዴት አድርጌ ነው የዚች ልጅ ይቅርታ እንደ ውሻ ከቤት አባረርኳት ልጄን። ከዛ በኋላ እንግዲህ ከወለድኩት ልጄ በላይ የምታስብልኝ ትሁቴን እያለ አባዬ እንግዲህ አለሜ ትሁት ይሄ ጥጋብሽ እስኪ የት እንደሚያደርስሽ አያለሁ፣ እኔ አለሜ አይደለሁም እንደዚህ መለቅሽ መስሎሻል ብላ ዝታባታለች ማለት ነው። ከዛ በኋላ ደግሞ ሻንጣዋን ሸክፋ እንግዲህ ከቤት ሄዳለች ማለት ነው። ታዲያ የአባዬ ሚስት የዛ የሰውዬ ያሁኑ ሚስታቸው ነች። ስለዚህ ትሁትን አላሳይሽም ያላት ለዛ ነው ማለት ነው። ሽማግሌው አሁን የሽማግሌው ሚስት ሆናለች። አባዬም ለዛ ነው መሰለኝ ታውቆት አልፈልግም ያለውና እንግዲህ ከባድ ችግር ነው። ትሁት ደግሞ እንግዲህ ከግብ ካልደረስኩኝ በኋላ የትም አልሄድም፣ ምክንያቱም የኔ ነገር ይደርሳል። ስለዚህ ችን ሴትዮ በሕይወት መኖሯን አረጋግጬ ወደዚህ ቤት መልሳትና እኔም ወደሚሄድበት እሄዳለሁኝ እንጂ ዝም ብዬማ እንትን አልልም። እስካሁን እዚህ ደርሼ ተስፋ አልቆርጥም ማለች ትሁት እኔ አልፈልግም አልኩሽ፣ አሰሚም እንዴ? ለምንድን ነው ድርቅ የምትይው? አባዬ ይቅርታ፣ ታውቃለህ እኔ አንድ የጀመርኩትን ነገር ጥግ ካላደረስኩኝ በስተቀር ዝም እንደማልል፣ ስለዚህ ተወኝ፣ የፈለኩትን ላድርግበት አለችው። አባዬ በቃ እሺ መቼስ ምን አደርጋለሁ፣ እምቢ ካልሽ የኔ ልጅ ምንም ማድረግ አልችልም አላት። ከዛ በኋላ እንግዲህ ምን ማድረግ ይቻላል ብላችሁ ነው። ትሁትም ታዲያ የፈለገውን ነገር ይበል እንጂ ሰውዬ የፈለገውን ነገር ቢልም እኔ ግን ምንም ማድረግ አልችልም። ከዛ በኋላ እንግዲህ ወይዘሪት አለሜ ሻንጣዋን ሸቅፋ ሄደችበት አላማዋ ለካ ትሁትን ለማስደንገጥ ነበረ ማለት ነው። ሲያም ከዛ በኋላ እንግዲህ ከዚህ በኋላ ምን እንደምታመጪ አይሻለሁ ወይዘሮ ትሁት፣ እኔ አይደለሁም ልጅቱ፣ ዋጋሽን ሰጥሻለሁ ስለማታውቂኝ ነው እያለች እንግዲህ ወይዘሮ አለሜ ቲናም ታዲያ አለሜን ንብረትሽን ላስመልስልሽ፣ አንቺ ማን ስለሆነሽ ነው የኔን ንብረት የምታስመልሽው? ለእኔ ከማሰብሽ በፊት ስለ ራስሽ አስቢ።
ስለ ራስሽ ማሰብ አይሻልም ትሁት ቲና አለቻት። እሺ አይ የምችለውን ግን ላግዝሽ ብዬ ነበር። ስለ ራስሽ አስቢ ያልኩሽ፣ ለአስተሳሰብሽ ደግሞ አመሰግናለሁ አለቻትና ጥላት ወጣች። ጌታ ሆይ ሰዎች ሁሉ እንዴት ነው የሚያደርጋቸው አለች ቲና። ጥሩ ሰው ለመምሰል ትሞክራለች፣ ግን አውቃ ነው። በፍጹም ቲና መቼም የምትቀየር ሰው አይደለችም፣ መቼም ማለት ነው። ይህንን ንብረት የዘረፈች ሚስት ምን አይነት የታደለች ነች አለች እኮ ጨርሰው። አያቸው አይደለ? እሷም የአባዬን ንብረት እንግዲህ ልዘርፍ ነው እዚህ ቤት የመጣችውና አለሜ ታዲያ እች ሴትዮ ምናም አላማረኝም። እች እኮ የልጄ ሚስት ናት፣ ምን ታደርጋለች ብለሽ ነው እያለ አባዬ እንግዲህ እሷ አሁንም አባዬን ለማጭበርበር ነው ወደዛ ቤት የመጣችው። ቲና ገብቷቸዋል አይደለ? አባዬን አጭበርብራ አሁንም ደግሞ እንዳሻዋ ልትሆን ነው። አባዬ ግን በአሁኑ ከተሸወደ ከላስ ምንም ፋይዳ የለውም ማለት ነው። የእውነቴን ነው። አሁን በጣም ነው የምትጫወትበት ወላ ማለት ነው እሱ እጅ ከገባች። ስለዚህ አለሜ ደግሞ እቺ ሴት በጣም ምንም አላማረኝም፣ በጣም ትንቀዠቀዣለች። ብቻ ሁሉ ነገሯ ስላላማረኝ ብቻ ተጠንቀቃለችው። አባዬን እንግዲህ ደብዳቤ ጽፋለት አባዬ በጸጸት አበደ፣ አለቀሰ። እንግዲህ እሷም ቤቷን ጥላ ሄደ። የት እንደምትሄድ አላውቅም፣ ነገር ግን ሄዳለች። ያሳዝናል ብቻ። ከዛ በኋላ እንግዲህ አባዬም ትሁትን ቢጣራ ትሁቴ የለችም፣ ቢጣራ የለችም። ነይ ዛሬ ትሁት፣ ዛሬ ሳለቅሽም እንደ በፊቱ ተቆጥቼ ወይም አውርቼ ዝም አልልሽም። እውነቴን ነው ምልሽ፣ እንደዚሁ መለቅሽ እንዳይመስልሽ እያለች ከዛ በኋላ ቢጣራ ትሁት ቤት ውስጥ የለችም፣ ቢጣራ ትሁት ቤት ውስጥ የለችም፣ ቢጣራ ትሁት ቤት ውስጥ የለችም። ከዛ ስልክ ሲደውልላት ስልኳም አይሰራም። ትሁት 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 ቢልም ምንም እንትን የለም። ከዛ ትሁቴ እንግዲህ የአባዬ ሚስት ቀጠሮ በተያዘላት መጠን እዛ ፍለጋ ስትሄድ አለሜ መንገድ ላይ ተሰውራ ጠብቃት እንግዲህ በመኪና ገፍትራ ጥላት ሄደች ማለት ነው። ታዲያ ትሁት ሆስፒታል ገብታለች አሁን ማለት ነው። ሆስፒታል ያለች በሚያሳዝን ሁኔታ። አባዬም ታዲያ በጸጸት ራሱን እየቀጣ ይገኛል ማለት ነው። በጣም ነው ያዘነው። ይሄ ሁሉ በእኔ ነው። አንቺ ለእኔ ስትለፊ እኔ ግን ላንቺ መሆን አቃተኝ። ወይኔ ገዛኸኝ፣ ወይኔ ገዛኸኝ እያለ እንግዲህ ያዙኝ ልቀቁኝ እያለ ነው ማለት ነውና ከዛ በኋላ እንግዲህ አባዬ ምን ሆነሃል? ምንድን ነው የሆንከው ነገር አለ እንዴ እያለ ቲና አይ ምንም አልሆንኩም፣ የሆንኩትን ነገር ላንቺ መነገርም አያስፈልግም፣ ስለዚህ ምንም አልሆንኩም አላት። እንዴ አባዬ ምን እየሆንክ ነው? ብቻ የሆነ ጭንቀት ውስጥ እኮ ገብተሃል፣ የተፈጠረ ነገር አለ እንዴ? አይ ምንም የለም፣ ለራሴ የሚጨርሰው ጉዳይ ነው፣ ስለዚህ አታስቢ ቲና አላት። አባዬ እውነት ተጨንቀሃል በጣም፣ ፊትህ ራሱ በጣም ቀይ ሆኗል አለችው። እዛ እንግዲህ ትሁት ስልክ ቢደወልላት የለችም ማለት ነው። ከዛ ዶክተሮቹ እንግዲህ ለአባዬ ደውለው አባዬን ትሁት ሆስፒታል ገብታለች አሉት ማለት ነው። አለሜ እንግዲህ ስራዋን ሰርታ ዞር ብላለች። ይህንን ነገር እንደምታደርግ ገምቼ ነበር እኔ ራሴ ማለት ነው። ምክንያቱም አሁን ቤቲ መኪናዋን ብቻ መልሳለታለች። ከዚህ በኋላ አጠገቤ ብትደርሺ አልለቅሽም፣ እመኝኝ ዋጋ አስከፍልሻለሁ ብላታለች ማለት ነውና ስለዚህ አለሜ እችን ይዤ እንደራደራለሁ። ወድቆ መነሳት ለኔ ብርቅ አይደለም። ስለዚህ ወድቄ እነሳለሁ፣ ከዛ በኋላ ዋጋዋን እሰጣታለሁ እያለች እንግዲህ በጣም እንትን እያለች እየተናገረች ነበረ። ታዲያ እንደዛተችው አደረገችው ማለት ነው። አለሜ ትሁትን እንግዲህ እገላታለሁ። ቆይ ትሁት እንዴት ብትንቅኝ ነው ግን እንደዚህ ይህን ያክል ለኔ መልስ የምትመልሽው? እንዴት ነው እኔና አንቺ የተደፋፈር ነው? እመኝኝ ዋጋ አስከፍልሻለሁ ወይዘሮ ትሁት፣ እንደዚህ አልለቅሽም እያለች ብቻዋን ስታወራ ቆየችና ትሁት የምትወጣበትን ሰዓት ታውቅ ነበረ መሰለኝ። እንግዲህ ላሽ ብላ ስወጣ ያው ትሁት ዋላዋንም አላየች፣ ዝም ብላ መሄድ ነው። የአባዬ ሚስት መልሼ አግኘቻት።
የአባዬን ደስታ መልሳለሁ እያለች እንጂ ይሄ ነገር ይፈጠራል ብላ በፍጹም አላሰበችም ነበር። ትሁት እንግዲህ አንዳንደኛ ካሰብነው በላይ ፈጣሪ ያሰበው ነው የሚበልጠውና እንግዲህ ትሁት እንደዛ ሆናለች። አባዬ በጸጸት ሚስታቸውን አስታወሱ። ስለ ሚስታቸው እንግዲህ ስቅስቅ ብለው እያለቀሱ ነበር አባዬ ማለት ነው። ምክንያቱም ሚስታቸው እንግዲህ የልጅነት ፍቅረኛዬ ናት፣ የልጅነት ጓደኛዬ ናት፣ የልጄ እናት ናት። ብዙ ነገር አሳልፍ ያለው ከእሷ ጋራ እሷን የምረሳበት ምክንያት ምንም የለኝም። ትሁት እንዴት እሷን ረሳ አትለኝ ትይኛለሽ? በጣም አዝኜብሻለሁ አላት። ትሁትን ምን ጭቅጭቅ አደረጋት። ትሁትም ደንግጣ እንግዲህ የሮጠች ሄደች። ያው አዛ አለሜ ትሁት እየሰራሽ ያለሽው ነገር ግን በጣም የሚያስጠላ ነው እውነት። እንዴ በቃ ሰውየውን ለምንድን ነው ደስታውን የምትነፍጊው? አንቺ አባዬ ወደ አንቺ ሲቀርብሽ አንቺ ሌላ ሰው ትሆኛለሽ። ታዲያ ምን አደርግሽ? አባዬ አንቺ ለምን ሌላ ሰው ትሆኝበታለሽ? ወይ ቅረቢውና አንድ ላይ ሆኖ። እንዴት ነው የምትናገሪው? ትሁት በቃ አለሜ ትዕግስትም ልክ አለው እኮ አለቻት። እንግዲህ ከዛ በኋላ ትሁቴ እንግዲህ መናገር ያለባትን ተናገረች። ወይዘሮ አለሜም ደብዳቤ አስቀምጣ ወልሽ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ?